አይሰማም። ጮክ በይ እባክሽ ከይቅርታ ጋር። እሺ እኔ እርዳታሽን ፈልጌ የመጣሁት ዛሬ እህቴ እዚህ ሀገር ላይ ስላለፈችብኝ ወደ ኢትዮጵያ አስክሬኗ እንዲሄድልኝ ስለምፈልግ ነው። እና ኤምባሲ ሂጂ ይሉኛል። ኤምባሲ ሂጃለሁ፣ ወረቀት ሰጥተውኛል። የት ሀገር ነው የሞተችው? ይሰማኛል ድምጽ? የት ሀገር? እዚሁ ኤሚራት፣ እዚሁ ኤሚራት አልሄን አካባቢ። መቼ ነው የሞተችው? ኧረ ሞት በዛ ይማራስ ቀን ሊሆናት ነው። 15 ቀን ሊሆናት ነው። በ21 ነው በሞቷን የነገሩኝ። አርብ ቀን ማለት ነው። አርብ ሲመጣ 15ኛ ቀኗ ነው። እህትሽ እህቴ የእናት አባቴ ልጅ። ድምጿም እኔ ጆሮዬን ታመሚያለሁ ወይስ ምንድን ነው? አንዴ ወይ ስልክሽን አስተካኪው እማ፣ አይሰማም። እህቴ ናት። እህቴ የእናት አባቴ ልጅ። እሺ ስራ ሌላ ቦታ ነው፣ የእሷ መስሪያ ቦታ ሌላ ቦታ ነው። ኮንትራት ቤት ነበረች፣ ግን አንድ አካባቢ ላይ ነው የምንሰራው። እሺ ኮንትራት ቤት ነው። ኮንትራት ቤት። አዎ ኮንትራት ቤት ነበረች። እሺ ታማ ነበረ? ምንም አልታመመችም። እህትሽ ወድቃለች ከፎቅ ላይ ራሷን ወርውራ ሆስፒታል ሂደሽያት አሉኝ። እኔ ሆስፒታል ሲሄድ እህቴ አታውራ ምን አትልም፣ ኮማ ውስጥ ገብታለች። ከሁለተኛው ቀን እጄ ሳያት በጣም እንደደከመችና ተስፋ እንደሌላት ዶክተሩ ነገረኝ። እቤት ተመልሼ ስመጣ ደግሞ ማረፏን ነገሩኝ። እሺ እህትሽ የወደቀችው የዛሬ 15 ቀን ነው? የሞተችውን የዛሬ 15 የወደቀችው መቼ ነው? እህቴ የወደቀችው ማርች 16 ከቀኑ 11 ሰዓት ላይ ነው። ለእኔ የነገሩኝ ግን ማርች 17 ከምሽቱ 2-3 ሰዓት አካባቢ ላይ ነው። አንቺ ደውሎ የነገረሽ? ለእኔ የነገረኝ ከኢትዮጵያ እንዲያመጣት ያወራሁት ደላላ ነው። ኦፊሷ ደላላው ጋር ደውላ ደላላው እህቷ ኤሚራት ውስጥ አለች ብሎ እኔ ጋር ደወለ። የደላላውን ስልክ ትሰጭኛለሽ? እሺ መጠየቅ እፈልጋለሁ ደላላውን ስላማሟቷ። አንቺ ስላማሟቷ አጣሩልኝ ብለሻል? እውነት ወድቃ ነው? ጠይቄያለሁ። ፖሊስ እያጣራ ነው አሉኝ። ግን የትኛውም አይነት ፖሊስ መጥቶ እኔን እንደዚህ ነው ያሆነችው ብሎ የነገረኝ ሰው የለም። ሆስፒታል ላይ ብቻ ነው እንጂ። ሆስፒታሉ እንትን ሰጥቶሻል? የሞተችበትን ምክንያት የተጻፈ ምንም አይነት ወረቀት አልሰጡኝም። የምርመራውንም ውጤት ስጠይቅ አይ ፖሊስ የገባበት ነገር ስለሆነ ወንጀል አይቻልም አሉ። ከማለፏ በፊት ጠየቅኩኝ። የሄድኩ ቀን ሆስፒታል አልሰጡኝም። እሺ አንቺ አስክሬኗን በአይነሽ አይተሻል? አስክሬኗን በአይኔ አላየሁም። በህይወት እያለች ነው አልጋ ላይ ተኝታ ፎቶ ያነሳዋት። እሺ አሁን አንቺ ቁጥርሽን ለሱሱ ላኪ። ሱሱ ለእኔ አሁን ዋትሳፕ ላይ ትልክልኛለች። እንደገና ደግሞ አንቺ እንደ እህት መብት አለሽ። ሆስፒታል ሄደሽ አስክሬኗን የማየት መብት አለሽ። የእህትሽን አስክሬን የማየት መብት አለሽ። ይህን መብትሽን መጠቀም አለብሽ። እሺ ቁጥሩን አሁን ልክላታለሁ፣ የደላላውንም የኔንም። ያንቺ ላኪ፣ ያንቺን ብቻ ላኪ መጀመሪያ። ያንቺ ልከሽ እኔ ሀቢባ ነኝ ስልሽ ነው የደላላውን ስልክ ለኔ ቀጥታ ምትልኪልኝ። እሺ ኤምባሲ ሄደሻል? ኤምባሲ ሄጃለሁ። ምን አሉ? ወረቀት ነው የሰጡኝ። አስክሬኗ ሀገር ይግባልኝ የሚል አይደለም ለኤምባሲ። እኔ እህቴ ከፎቅ ላይ ተወርውራ ይሁን ወድቃ ይሁን አላውቅም፣ ማወቅ እፈልጋለሁ። ምን እንደተፈጠረ ማወቅ እፈልጋለሁ። እኔ ደላላውን የደወለልኝ ሰዎቿ ተጠይቀውልኝ ወድቃ ይሁን ወረቀት አላት ሀቢባ። ህጋዊ ናት እህቷም እሷም ህጋዊ ናቸው። ሁለቱም ኮንትራት ቤት ነው የሚሰሩት። ህጋዊ ነሽ አይደል ማሪ? ህጋዊ ነው ሁለታችን። ህጋዊ ናት እሷም እህቷም ኮንትራት ቤት ናቸው። የተለያየ ቤት ነው የሚሰሩት። እህቷ ማርች 17 ከፎቅ ላይ ወደቀች። ተወርውራ ይሁን ራሷን ጥላ ይሁን አይታወቅም። ከዛም በኋላ በስንት ቀኑ ነው አንቺ ሞተች የተባልሽ? ወደቀች ከተባልሽ ከስንት ቀን በኋላ ነው ሞተች የተባልሽ? ሆስፒታል ከገባች በአራተኛው ቀን ነው ሞታለች ያሉኝ። እና 16 ነው የወደቀችው ያልሽ? አዎ በ16 ከቀኑ 11 ሰዓት ነው የወደቀችው። እሺ በ16 ለአንቺ በ16 ወድቃ ለአንቺ በ17 ደላላው ደውሎ ነገረሽ? አዎ ማዳሟ ቢሮ አሳወቀች። ቢሮው ለደላላው፣ ደላላው ደግሞ እህትሽ ወረቀትም ጽፋ አስቀምጣለች አሉ። ሆስፒታል ሄደሽያት ወድቃ ሆስፒታል ገብታለች አለኝ። ወረቀቱ ምንድን ነው ጽፋ ያስቀመጠችው? ወረቀቱ በኢትዮጵያ ቀን በ3 ነው የተጻፈው እና ቻው የሚል የመሰናበቻ አይነት ወረቀት ነው። ለጓደኛዋ ነው የተጻፈው። ለፍቅረኛ? አዎ ስሙንም ጠቅሳለች። በጣም አጭር ጽሁፍ ነው የጻፈችው። እኔ ቆርጦልኛል ቻው ነው የሚለው የተጻፈው። በኦሮምኛ ነው። በጣም ትንሽዬ ጽሁፍ ነው እና ቀኑ የተጻፈው ወረቀቱ በአይንሽ አይተሻል ወይስ ፎቶ አንስተው ልከውልሽ ነው? ፎቶ አንስተው ልከውልኝ ነው። ይሄንን ነው የጻፈው። ጽሁፍ ነው እርግጠኛ አይደለሁም እሷን ለመጻፏ።
ኦኬ እሺ እህትሽ ማርች 16 ራሷን ከፎቅ ላይ ጣለች ብለውሽ ለአንቺ ማርች 17 ደወሉልሽ። ከዛ አንቺ ማርች ስንት ሆስፒታል ሄድሽ? እዛኑ ቀን ማታውኑ እነሱ ነግረውኝ ወዲያውኑ ሆስፒታል ሄድኩትኝ። ማርች 17ቱኑ ሆስፒታል ሄደሽ እህትሽን አየሻት? በህይወት ነበረች? አልነበረችም ሲልሽ እነሱ ራሷን አታውቅም፣ ኮማ ውስጥ ነበረች። ኦክሲጅን ምናምን አድርገውታል። ብነካካት ምን ብላት ምንም የምታውቀው ነገር የለም። እኔም ከማልቀስ ውጭ እዛ ጋር ምንም አላደረግኩላትም። ኦኬ ከዛም በኋላ በስንት ሞተች ተባልሽ? በ17 ተደውሎልሽ ሄደሽ አይተሻት? በስንት ሞተች? በ19ም ተመልሼ ሄጄ አይቻታለሁ። በ19ም በህይወት ነበረች ማለት ተነፍስ ነበር። ባትናገርም አይኗን ባትገልጽም በማሽን ነበር የምተነፍሰው። እና ዶክተሩ አናግሮኝ እቤት ተመለስኩኝ። ነገ ውጤት እናሳውቅሻለን ብለውኝ እቤት እንደተመለስኩኝ ደግሞ ደወሉልኝና በቃ ጭንቅላቷ 100% መስራት አቁሟል ምናምን አሉኝ። ከዛ መልሶ ደግሞ በማግስቱ በ20 ይመስለኛል ከቀኑ ወደ 6 ሰዓት አካባቢ ላይ ደውሎ አርፋለች እህትሽ። ከዚህ በኋላ ቀጣይ ስቴፕ የሚደረግ ነገር አለ፣ ቤተሰብ ማናገር እንፈልጋለን አሉኝ። ከዛ የግድ ቤተሰብ ማቅረብ አለብሽ ሲሉኝ የቤተሰብ የአክስቴን የአባቴን ቁጥር ሰጧቸው። ለእነሱ ደግሞ ምን ይላሉ? እሷ የሞተችው የጭንቅላት ሞት ነው፣ ሌላው የሰውነቷ አካል ጤነኛ ስለሆነ የሌሎችን ነፍስ ታድነ የሰውነት ክፍሎቿን መውሰድ አለብን፣ የጤና ሚኒስትር ያዛል አሉን። ከዛ ፈቃደኛ አይደለንም አለን። ጭንቅላቷ ብቻ ነው የሞተው፣ ልቧ ምናምን ይሰራል። ስለዚህ አካሏን ኦርጋኗን ለሌላ አካል ትስጥ፣ ሌላ ሰው ታትርፍ ብለው ጠየቋቸው። እንደዛ ነው ያሉን። በምንኛ ያናገሯቸው? ቤተሰቦች አረብኛ ወይ እንግሊዝኛ ይችላሉ? አይችሉም። አማርኛ አስተርጓሚ ማምጥተው ነበረ። አባቴ አማርኛ አይችልም፣ አይሰማችሁም፣ አልፈቅድላችሁም እንድታናግሩት። እሄቴ ሬሶ አስከሬኗ ሀገር ሳይገባ አይሰሙም ብዬ ስከለክል፣ ከዛ እሄቴም አዲስ አበባ ላይ ያለችው አረብኛ ትችላለች፣ እናንተ ያስተርጉሙለት፣ ግዴታ ነው ማናገር ያለብን አሉን እና አስገደዱን። ከዛ እሷ እየተረጎመችለት ስትነግረው አባቴም አይቻልም አለ፣ እኔም አይቻልም አልኩት። ድምጿን ራሱ ቀድቻታለሁ። ስታወራን በጣም አስጨንቆን ስለነበረ ድምጿን ለማስረጃ ይሆነኛል ብዬ ቀድቻለሁ። ጎበዝ፣ እሱም ማስረጃ ትልኪልኛለሽ። እሺ አሁን ማለት ነው ይቺ ልጅ አንቺ ስታያት እህትሽን ሰውነቷ የተቧጨረ የሆነ የተሰነጣጠቀ ነገር ነበረው ስታያት? አይኗ አካባቢ በልዟል፣ እግሯ ጋርም ታስሯል፣ እጇም ታስሯል። በጣም ብዙ ስብራት እንዳለባትም ጭምር ነግረውኛል ዶክተሮቹ ማለት ነው። ወገቧም ተጎድቷል ብሎኛል። ታስሯል፣ ተቀጥቅጦ ነው የታሰረው? እንዲህ ተጠምጥሞ ነው የታሰረው። ምንም የሚታየው የሰውነት ክፍሏ በጣም ትንሽ ቦታ ላይ ነው። ሌላው ነገር እንዳለ ሸፋፍኖታል። እሺ የፍቅረኛዋ ስልክ አለሽ? ምንም አይነት ስልክ የለኝም። ስለ ፍቅረኛዋ ያወቅኩትም ከወረቀቱ በኋላ ነው እንጂ ከዛም በፊት ምንም አይነት ነገር። ምናልባት ተጣልታ ራሷን አጥፍታ ከሆነ አይዶን ነው። ብቻ በጣም ይከብዳል። ተወርውራ ይሁን ራሷን አጥፍታ ይሁን ማወቅ አይቻልም። ለምን እጅ ጽሁፉ ራሱ የእሷ ይሁን አይሁን አላውቅም ብለሻል አይደል? እርግጠኛ አይደለሁም። እሱንም ደግሞ ቤተሰብ አፈላልጉት ብዬ አግኝቸው ነበረ። በስሙ ማለት ነው። ስሙን ብቻ ነው የምናውቀው። በስሙ አንድ ልጅ ተገኝቶ ነበረ ሀገር ላይ ከኔ ጋር በሰላም ነበረ ስታወራ የነበረው። ምንም ለዚህ ጉዳይ የሚያበቃ ነገር ያለም ብሎ ነው ያለው። አሁንም ማለት ነው ፍቅረኛዋ ነኝ አለ ብሎ መጣ። እሱ በስሙ ኤኬል የሚባል ተው ተብሎ እየተፈለገ እሄቴ ጋር ታላቅ እሄቴ ጋር ደውሎ ከኔ ጋር ሰላም ነበረ ስታወራ የነበረው ምን ተፈጥሮ ነው ብሎ የኔን ስልክ ቁጥር እያጠያየቀ ነው አሉ። ስጡት አልኳቸው። እስካሁን ግን አልደወለልኝም። እሺ እኮ ግን የእሱ ስልክ ግን አላቸው ማለት ነው። የእሱ ስልክ ቁጥር ታላቅ እሄቴ ጋር አለ፣ መቀበል እችላለሁ። በቃ ተቀበለ ይሰጭኛል። እሺ አሁን ያንቺን ስልክ ቁጥር ለሱሱ ላኪላት። እሺ የልጅቱን ስልክ እሱ አይደለች የምትረክበው? ማሬ ፈርማ እኮ ውስጡ እኮ ያለውን ማስረጃ ማየት ትችላለች። በመላሽ ላይ ሰጣትም ለቤተሰብ ነው የሚያስረክበው። ደላለው ኢማራት ሆስፒታል ገብቶ በጤና መውጣት ከሁሉ እየሞተ ነው። ኧረ እኛ ጋር ደግሞ ብሷል። ማሬ ኢማራት ብሷል። ትናንትና አንድ ሞት፣ ለዛሬ ሌላ አንድ ሞት። እንደው ለማያልፍ እንደው ራሳችሁን እንደዚህ የእውነትን ማድረጋ ከሆነ ሁሉም ነገር ያልፋል እህቶቼ። ምንም ለማያልፍ ነገር የለም። ነፍሷን ይማረው። ከቤይሩት አስክሬኗ ገና ከመግባቱ አሁን ደግሞ ሌላ 2 አስክሬን እንዴ! እኔ ግራ ገባኝ። ሆስፒታሎቹ የአካላቸውን ለመውሰድ ሆን ብለው ነው እንደሚገሏቸው። በቃ
እንደዚያ ይጠይቃሉ እኮ እዚህ እኮ ይጠይቃሉ። ማሪ ንጹህ ነገር ካለሽ ያልተበከለ ነገር ካለሽ ዶኔት አድርጊ፣ ኦርጋኗን ዶኔት ታድርግ ብለው ለቤተሰቦቿ ደውለው ጠየቁ አለች። ማስረጃ አለኝ ቮይስ አለኝ አለች። ጭንቅላቷ ብቻ ነው የሞተው፣ ልቧ አለ። ኦርጋኗ ማሽኑ የሆነ ፒክቸር ፎቶ ማንም የፈረመ ሰው የለም። እና ግን እኔን አይዲየን ስጠይቁኝ ለምንድን ነው የፈለጋችሁ ስላቸው ኤምባሲ እናስተላልፋለን አለችኝ። አዌ እንዴት ነው የኔ አካል ንብረትነቱ የፈጣሪ ነው። እኔና ፈጣሪ ነን የምናዝበት። አንደኛ ፈጣሪ ስለሰጠኝ እኔ ያዝበታለሁ። ከዛ ቀጥሎ ፈጣሪ እንጂ ቤተሰቦቼ በእኔ ልቧን ውሰዱ እንትኗን ኩላሊቷን ውሰዱ ብለው የማዘዝ መብት የላቸውም። አሁን ራሱ ማለት ነው ከገባችሁ በኋላ ነው ኮመንት ላይ አይዶን ነው እኔ አላውቅም። እኔ ማራት እንደዛ ነው ማሪ። ሌላም ልጅ እኔ ማቃት ልጅ አለች ማለት ነው ማሪ። የሆነ ጊዜ ታስታውሻለች ዱባይ ሞተች እንደዚህ ወድቃ ከፎቅ ላይ ማንም ሰው መፍቀድ አይችልም። ኦልሬዲ እሷ ሞታለች፣ ቀጥታ ትቀበራለች። ያውም እዚህ ሀገር እኮ ያቃጥሉታል። ዳይመንድ ምን እንደቆጨኝ ታውቂያለሽ? አሁን መፈረሜ ላይክ ሆስፒታል ከገባሁኝ ስለፈረምኩ ሰው እንዳያስቀር ኖ ብዙ ጊዜ ማለት ነው እንደዚህ እየፈረመ ሰው የሚፈራው ለዛ ነው። ስትፈርሚ የሆነ ቻንስ እያለ እንዴት ሆነች፣ ለምን እንደዚህ ሆነ፣ እንዴት ተፈጠረ ይላሉ እና እንጂ አቡ ግን ማለት ነው እየቀለድሽ ሰው ማይንድ ወቃስ። እኔ አሁን የኔን ልብ የወሰደው ሰው እንዴት ልብ አድርግ እንደሚሆን አሁን እኔ ሞቼ የኔን ልብ የሚወስደው ልብ አድርግ ነው የሚሆነው። በቃ የኔ ልብ ሄዶ ሲተክለች የሰዎችን ልብ ሁሉ ነው የሚጎትተው።